ሽቃዎችን ጨምሮ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል የሚለውን መረጃ ጨምሮና የመከላከያ ካምፖችና እንዲሁም ደግሞ የወረዳ ከተሞች በፋኖ በቁጥጥር ስር ገብተዋል። በተደረገው ውጊያ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እነዚህ መረጃዎች በአማራ ክልል ካለው የ24 ሰዓት መረጃዎች መካከል ይገኙበታል። እንደዚሁም ደግሞ በተደረጉ ውጊያዎች የደረሰውን ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ተከትሎ እንደዚሁ ቀብር ጭምር በበጎ ፈቃደኛ ወጣቶች እንዲፈጸም እየተደረገ ነው የሚለውን ጨምሮ በጎንደር ቀጠና እንዲሁም ደግሞ ወደ ጎጃም ያሉ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከ24 ሰዓት በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ በተመሳሳይ ወደ ሰሜን ኢትዮጵያ ካለው ውጥረት ጋር በተያያዘ እንደዚሁ አዳዲስ መረጃዎችን ይዣለሁ። እነሱንም በቅደም ተከተል የምትሰሟቸው ይሆናል። ከሰሜን ኢትዮጵያ ከኢትዮጵያ አጠቃላይ ሁኔታና ከጎረቤት ሀገራት አንጻርም እንደዚሁ አዲስ መረጃ ተሰምቷል። ይሄ እንግዲህ የጦርነቱን ጂኦግራፊ ወይም ደግሞ የጦርነቱን ቀጠና የሚለውጥ መረጃ ነው። በዚህ መረጃ መሰረት እንግዲህ ሁኔታዎች የሚሄዱ ከሆነ ያልተገመቱ ቀጠናዊ ሁኔታዎች ጭምር ሊመጡ ይችላሉ። ጦርነቱ ቀጠናዊ ወይም ደግሞ የጂኦግራፊ ሎኬሽን ለውጥ እያደረገ መሆኑን የሚያሳዩ መረጃዎች ናቸው ዛሬ ያስኳቸው መረጃዎች። እነዚህን ቀጠናዊ መረጃዎች ጨምሮ እንደዚሁ የተለያዩ የሀገር ውስጥ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካታ መረጃዎች ናቸው ያሉኝ። ከአገር ውስጥ እስከ አፍሪካ ቀንድ ያሉ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በተለይ በትግራይ ያለው ሁኔታ ምን ይመስላል የሚለውንም እንደዚሁ የ24 ሰዓት መረጃዎች ወደ እናንተ የማደርስ ይሆናል። በደደቢት ቤት ሞሎ ተብሎ የሚጠራው ወልቃይት እዩ አካባቢ እንደዚሁ አዲስ የደረሰ መረጃ አለ። እነዚህና ሌሎች መረጃዎችን ከትግራይ አካባቢ በሰሜን ኢትዮጵያ ያለው ውጥረት እንግዲህ መነጋገሪያ ሆኗል። የኤርትራ የኢትዮጵያና የህወሓት በመሃል ማለት ነው። ይህንን ጨምሮ እንደዚሁ ከሱዳን ኮሪደር አካባቢ የፋኖ የሱዳን ጦር የኤርትራና የህወሓት እንዲሁም ደግሞ ተዛማጅ ሌሎች የኢትዮጵያ መንግስትን የሚታገሉ ታጣቂዎችን በተመለከተ እየወጡ ያሉ መረጃዎችም ጭምር እንግዲህ የቀጠናውን ትኩሳት ጨምረውታል። ይሄ ከሀገር ውስጥ ሰሜን ምዕራብ ኢትዮጵያ ቀጠና ካሉት ክስተቶች ባሻገር እንደዚሁ በአፍሪካ ቀንድም የአባይ ፖለቲካ በኢትዮጵያ እንዲሁ የቀይ ባህር ፖለቲካ በመካከለኛው ምስራቅና በአፍሪካ ቀንድ ያላቸውን ጉዳዮች ጨምሮ የቀጠናው ሁኔታ እንግዲህ በዓለም ላይ ከፍተኛ ፖለቲካዊ፣ ወታደራዊ አሰላለፎች ትኩሳት የሚታይበትና ይሄ እንግዲህ በተለይ ከመካከለኛው ምስራቅ የሚነሱ የፔትሮሊየም ዶላርና የፔትሮሊየም ዶላር ጦር መሳሪያዎችን የያዙ ሀገራት ጭምር በቀጠናው እያሳዩት ያለው ፍላጎት ቀጠናውን እንግዲህ ወዳልተገመተ ሁኔታ እየወሰደውና እንደዚሁም ደግሞ የኃይል መለካኪያና የውክልና ጦርነት ቀጠና ሆኗል። ይህንን ጨምሮም እንደዚሁ ያሉ አጫጭር መረጃዎችን ወደ እናንተ የማደርስ ይሆናል። በተለይ በሞቃዲሾ ታይቶ በማይታወቅ ሁኔታ የአየር ኃይሏን እንዲሁም ደግሞ የባህር ኃይሏን እና የምድር ጦሯን የሚያጠናክር ከፍተኛ የሆነ የጦር መሳሪያ እየጎረፈላት ነው ተብሏል። በአንድ ወር ውስጥ ከ24 በላይ ጀቶችን የውጊያ ጀቶችን እያገኘች እንደሆነ ነው መረጃዎች የሚያሳዩት። ይሄ እንግዲህ በቀጠናው በምስራቅ አፍሪካና በዚህ ቀጠና ደግሞ የአየር ኃይል የበላይነት የነበረውን የኢትዮጵያን አየር ኃይል እንደዚሁ የሚገዳደርና የሞቃዲሾ ቀጠና በአየር ኃይል እንደዚሁ መጠናከር ከሶማሌላንድ ከኢትዮጵያና ከተዛማጅ ጉዳዮች አንጻር ምን ጉዳይ ይኖረዋል? የቀጠናው ሁኔታ እንግዲህ የጂኦ ፖለቲካ ወይም ደግሞ ወታደራዊ ፖለቲካዊና የኃይል አሰላለፍን የሚተነትኑ ባለሙያዎች ጉዳይ እንደዚሁ የበለጠ ቀልብ የሚስብ ሆኗል። በዚህ ቀጠና ዛሬ ከሩሲያና ከአረብ ኤሚሬትስ መነሻቸውን ያደረጉ በርካታ የጦር መሳሪያ የጫኑ አውሮፕላኖችም እንደዚሁ ወደ ምስራቅ አፍሪካ መዳረሻ ቦታዎች በረዋል። ይህንንም ጨምሮ ከላይ እንግዲህ ጦርነቱ የቦታ ለውጥ እያመጣ ነው ካልኳችሁ መረጃ ጋር እነዚህን ጨምሮ በዚህ ሰዓት የምትሰሟቸው ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ዛሬም ወደ ሰሜን ኢትዮጵያ ከሰሜን ምዕራብ ኢትዮጵያ ከባህር ዳር ከወለጋና ከሸዋ እና ከአዲስ አበባ በዚህ መስመር ዛሬም ወደ ጎንደር ሰሜን ምዕራብ ኢትዮጵያ ከፍተኛ የሆነ የጦር መሳሪያ እየተጓጓዘ ነው። ይህንን ጨምሮ ከሰሜን ኢትዮጵያ ውጥረት ጋር የሚዛመዱ መረጃዎችን በቅደም ተከተል የምትሰሙ ይሆናል። እንግዲህ ሀሳብ አስተያየቶችን እያደረሳችሁ ነው በእጅጉ አመሰግናለሁ። አልመለስባቸውም። ዛሬ ካለኝ መረጃ አንጻር በወለጋ ተዘዋዝሮ ወለጋና አካባቢውን የተመለከተ አንድ ሁነኛ የመረጃ ምንጭና አድማጭ ተመልካች ግን ወለጋ አካባቢ ያለው ሁኔታ በተመለከተ ያደረሰኝ ትዝብት አለ። በወለጋ ቀጠና በተለይ አማራ በተጨፈጨፈባቸው ቀጠናዎች ያሉ ቀሪ አማራዎች ራሳቸውን አደራጅተው ራሳቸውን መጠበቅ መጀመራቸውና በዚህ በኩል የመጣ የኃይል ለውጥን በተመለከተና ራስን የመከላከል ከዛም አልፎ ደግሞ በአካባቢው ላይ ያሉ ጥቅሞችን ለማስከበርና በአካባቢው ማህበረሰብ ዘንድ ያለውን ተቀባይነት የነሽመልስ ፖለቲካ ከላይ ያለውና ከታች ያለው የኦሮሞና የአማራን ህዝብ ግንኙነት በተመለከተ እንደዚሁ ደግሞ በአካባቢው ራሳቸውን የሚጠብቁ ተደራጅተው የሚንቀሳቀሱ ወጣቶች ከፈጠሯቸው የኃይል ሚዛን ማስተካከሎች አንጻር በርካታ ጉዳዮችን እንደተመለከተ አድማጭ ተመልካችና የታዛቢ የመስክ
ግምገማ ያደረገ ይህንን መረጃ አድርሶኛል። ጉዳዩን በተመለከተ እንግዲህ ሰፊ ጉዳዮች ያሉት ቢሆንም አሁን አማራው በጅምላ የሚገደልበትና ማንም ተነስቶ የሚጨፈጭፈው ግን አይሆንም። ሁኔታዎች ከዚህ ከፍ ብለው ሌላው ከሞት የተረፈውና አሰቃቂ ሰቆቃዎችን ያየው ኃይል ራሱን ለመከላከል ሙከራዎችን እያደረገ ነው። ይሄ ለወትሮ እነ ሽመልስ አብዲሳ መሆኑ እነ ጃልመሮ በጫካም ያሉ ሆነ በቤተ መንግስት ያሉት አማራውን በመጨፍጨፍ በየቀኑ እያደረጉት የነበረውን ተግባር ለማስቆምና ለመገደብ ስለመቻሉና ከዚህ ባለፈ እንደዚሁ በተለይ አካባቢው የኦሮሞ ሽማግሌዎች አንጻር ይሄ ወጣቶቹ ራሳቸውን ተደራጅተው መጠበቃቸው ያለው ሁኔታና ከፖለቲከኞቹ አንጻር በርካታ ትዝብቶችን አጋርቶኛል። ወደፊት እንግዲህ አንዳንዶቹን በመረጃ አንዳንዶቹን ደግሞ እንደዚሁ በማስረጃ ወደ እናንተ ይዤ የምቀርብ ይሆናል። ለማንኛውም በዚህ ቀጠና ያለው ሁኔታ እንግዲህ ከወትሮው የተለየ ሁኔታ እንዳለው ነው። እነ ሽመልስ አብዲሳ በተደጋጋሚ ያደረጓቸው ሙከራዎች ህዝብን ከህዝብ ለማጋጨት በተለይ አካባቢው ካድሬዎችና የጸጥታ ኃይሎች ሁኔታ የከሸፈባቸው ስለመሆኑና በዚህ አካባቢ በተለይ የአካባቢው የአማራ ወጣቶች ራሳቸውን ለመጠበቅ ተደራጅተው በሚንቀሳቀሱባቸው ቀጠናዎች ያለው ሁኔታ በተለይ በዛ አካባቢ የሚኖሩ የኦሮሞ አባገዳዎች ጭምር በቆመው የመሰከሩለት ነው። የህዝቡን ሰላም በመጠበቁ በኩል ይህንን ጨምሮ በርካታ ጉዳዮች አሉ። ከሆሩ ጉዱሩና ምስራቅ ወለጋ አካባቢዎች በተለይ እንግዲህ በአባይ ሸለቆ ትይዩ ባሉት አካባቢዎች አንገርጉትንና ደግሞ በተደጋጋሚ በርካታ የሞት ሪፖርት ይወጣባቸው የነበሩ ወረዳዎችና ቢደንጎሮን ጨምሮ የሆሩ ጉዱሩ ወለጋ 5 ወረዳዎች፣ የምስራቅ ወለጋ 5 ወረዳዎችና ተዛማጅ አካባቢዎች ያሉ መረጃዎችን ተዘዋዝሮ የተመለከተ አድማጭ ተመልካች በርካታ ትዝብት ነው ያደረሰኝ። እንግዲህ በሌላ ጊዜ ይዤ የመለስበት ይሆናል። አመሰግናለሁ። እንግዲህ ሁኔታዎችን በተመለከተ ነው። ከዚህ ጋር በተያያዘ እንደዚሁ መከላከያው አካባቢዎች ለቆ በወጣበት አካባቢ የተደራጁ ወጣቶች ራሳቸውን እየጠበቁና አካባቢዎችን እያስከበሩ ሲሆን በተለይ በዝርፊያ ህግ በማስከበርና በስነ ስርዓት ይበል የሚያሰኝ ስራዎች መኖራቸውን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘም እንደዚሁ በቤኒሻንጉልና በተለያዩ አካባቢዎች መከላከያ ለቋቸው ወጣቸው አካባቢዎች ሸኔ ታጣቂዎች ከተሞችን እየተቆጣጠሩ ነው። እስከ ታችኛው ምዕራብ ጎጃም ወንበረማ ጫፍ ድረስ ባሉ የመተከል ቀጠናዎች እንደዚሁ የሸኔ ታጣቂዎች አዲስ እንቅስቃሴና ስምሪት እያደረጉ መሆናቸውን የሚገልጹ መረጃዎች አሉ። የሸኔ ታጣቂዎች ስምሪት በነገራችን ላይ በመተከል ከአሁን በፊት እንደተጋለጠው ከመከላከያ ባሉ የኦሮሞና የአካባቢ ተወላጅ ጀነራሎች ጭምር እንዲሁም ደግሞ የኦሮሞ ፖለቲከኞች የጫካና የቤተ መንግስት ብለው በሚሰጡት ስምሪት አካባቢዎችን የመጠቅለል እንደዚሁ ልዩ ተልዕኮም ያለው ነው። ከወለጋ ባለፈው ግዙፍ ዘመቻ ተብሎ በምስራቅ ወለጋ ሆሩ ወለጋና በሸለቆ አካባቢ መከላከያ ለኦፕሬሽን ሲገባ ታጣቂዎቹ በአንዳንድ የኦሮሞ ባለስልጣናት ቦታ እንዲለውጡና አዲስ ካምፕ ወደ መተከል ሂደው እንዲይዙ ትዕዛዝ መሰጠቱ መዘገቡ ይታወቃል። ከዚህ ጋር የተያያዘ የፖለቲካ ሻጥርም ያለው እንቅስቃሴ ነው። አሁን ታጣቂዎቹ በተለይ በቤንሻንጉል ጉሙዝ አካባቢ ያሉ ወረዳዎችን እየተቆጣጠሩ ያሉበት ሁኔታ በእርግጥ በሸዋም በወለጋም እንዲሁም ደግሞ በቦረና ቀጠናም መከላከያ ለቆ ወጣው አካባቢዎች በሚሊሻ ካምፖችና በሚሊሻ እና በልዩ ኃይል ካምፖች ላይ እንደዚህ ጥቃት ፈጽመዋል። ታጣቂዎቹ መሳሪያዎችንም ወስደዋል። ለማንኛውም እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል አንዱ ይሄ ነው። የቤንሻንጉል የሸኔ ታጣቂዎች ስምሪት። ወደ መረጃዎቹ ሲሄድ ወደ ጎንደር የሚወስድን መረጃ ላስቀድም። በጎንደር ማዕከላዊ ጎንደር የወረዳው ዋና ከተማ በፋኖ ቁጥጥር ስር ገብቷል የሚል መረጃ ነው። ይሄ ለሙሉ ቀን በተደረገው ውጊያ ድሽቃዎችን ጨምሮ ሌሎች የውድ መሳሪያዎች በፋኖ እጅ ገብተዋል። አብዛኛው መከላከያ የማዕከላዊ ጎንደር ወረዳ የሆነችውን የማዕከላዊ ጎንደር ዞን አንድ ወረዳ የሆነችውን አለፋ ወረዳን ለቆ ወጥቷል። አብዛኛው መከላከያ በአካባቢ ያለው ጥቂት መከላከያ አድማ ብተናና ሚሊሻ ነው በብዛት። ከዚህ ጋር በተደረገው ውጊያ ነው የወረዳውን ዋና ከተማና የውድ መሳሪያዎችን ፋኖ የተቆጣጠረው። የመከላከያ ሚሊሻና አድማ ብተና ጋር ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ፣ ወታደራዊ ኪሳራ ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ፋኖ እንግዲህ ከተማዋን ሙሉ በሙሉ ይዟል። ዛሬ ከዛ ቀጥሎ ወዳለው ወደ ደልጊ አቅጣጫም እንደዚሁ ውጥረት እንዳለ ነው። ወደ አለፋና ወደ ጣቁሳ ወረዳ ማለት ነው። ወደዚህ ውጥረት እንዳለ ነው መረጃዎች የሚያሳዩት። በዚህ በተለይ ሻውራ አካባቢ አጸደ ማርያም ተብሎ የሚጠራው ለ2 ዓመታት መከላከያ ተቆጣጥሮት የነበረው ትልቅ ካምፕ አለ። ይህን መከላከያ ቀደም ብሎ ለቆ መውጣቱን ተከትሎ ነው እንግዲህ ፋኖ ከተማውን ሻውራን የያዘው። በዚህ ውጊያ እንግዲህ የቡድን መሳሪያዎች ዲሽቃና ብሬንን ጨምሮ ስናይፐር እንዲሁም ደግሞ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። የደረሰው አጠቃላይ ጉዳት በውል አልታወቀም። ዛሬ በአካባቢው የስልክ አገልግሎት መቋረጡን ነው ጠዋት አካባቢ የወጡ መረጃዎች የሚያሳዩት። ተጨማሪ መረጃዎችን ይዤ የምመለስ ይሆናል። ምርኮኛ ቁስለኛ
እንደዚሁ መኖሩን የሚገልጹ ናቸው። በጎንደር መውጫ ሻውራ እንዲሁም ደግሞ በደልጊ መግቢያና የቋራ መውጫ በሮች የነበሩ አካባቢ የሚሊሻ የሰላም አስከባሪና የአድማ ብተና ካምፖች በፋኖ መያዛቸውን ከአካባቢ የወጡ መረጃዎች ያሳያሉ። ሌላው ትላንትና ደብረታቦር ቀጠና ከባድ ውጊያ መደረጉን የሚገልጹ መረጃዎች እንደዚሁ ደርሰዋችሁ ነበር። እንደምታስታውሱት ደብረታቦር መከላከያ ከየካቲት 1 ወዲህ በዞኑ ያሉ ወረዳዎችን መልሶ ለመያዝና ከንፋስ መውጫ ደብረታቦር ንፋስ መውጫ ወልዲያ ያለውን መንገድ ለማስከፈትና ለመቆጣጠር በሚል ዘመቻ ማድረጉ ይታወቃል። በዚህ ዘመቻ በተለይ ከጋሳኝ እስከ ዘበራ ተብሎ የሚጠራው ክምር ድንጋይ አቅራቢያ ድረስ በተደረገው ውጊያ ከፍተኛ ወታደራዊ ሰው ኪሳራ ደርሷል። ይህንን በተመለከተ ፋኖች በመቶዎች የሚቆጠር የመንግስት ኃይል እንደዚሁም የቡድን መሳሪያዎች በፋኖ እጅ መግባታቸውና ሞትና ቁስለኛ መሆናቸውን ወታደሮች ገልጸው ነበረ። ከደብረታቦር ሆስፒታል የተገኙ መረጃዎች እንደሚያሳዩት በትላንትናው ዕለት ወደ ሆስፒታል የገቡ አስከሬኖችና ቁስለኞች ጭምር እንደዚሁ ህይወታቸው ያለፈውን ማለት ነው። ትላንትና አስከሬኖች በበጎ ፈቃደኛ ወጣቶች ቀብር እንዲፈጸም ትዕዛዝ ስለመሰጠቱና ጥሪ ስለመደረጉ የሚገልጹ አሉ። በከተማው በበጎ ፈቃደኝነት ላይ የተደራጁ ወጣቶች በሆስፒታል ውስጥ የሚገኙ የአስከሬኖችን እንዲቀብሩ ጥሪ መደረጉን ትላንትና የወጡ መረጃዎች ያሳያሉ። በተለይ ሰኞ ገበያ ተብሎ የሚጠራው ከተማው አካባቢ በበጎ ፈቃድ የተደራጁ ወጣቶች ይህንን የቀብር ስነስርዓት ለማስፈጸማቸውና ከ40 በላይ የሚሊሻ አድማ ብተናና ወታደሮች አስከሬን በቀብር ስነስርዓት ስለመፈጸሙም የወጡ መረጃዎች ይህንን ገልጸዋል። የመለሳለው ወደ አማራ ክልል ወዳሉ መረጃዎች ወደ ትግራይ የሚወስድን መረጃ ላስከትል። በትግራይ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን የ24 ሰዓት መረጃ በተመለከተ በትግራይ የገበያ ሁኔታዎች፣ የህዝቡ አለመረጋጋት፣ የትራንስፖርትና ተያያዥ ጉዳዮች ሲታዩ ከፍተኛ ውጥረትና ከፍተኛ ጭንቀትና ጫና ነው ያሉት። በአንዳንድ የትግራይ አካባቢዎች በተለይ ከኤርትራ ጋር ትይዩ ባሉ አካባቢዎች ደግሞ የኤርትራ መገበያያ ገንዘብ ብርን ተክቶ ናቅፋ አገልግሎት ላይ እየዋለ መሆኑን የሚያሳዩ መረጃዎች ወጥተዋል። በትግራይ ከፍተኛ የሆነ የጥሬ ገንዘብ እጥረት አለ። በእርግጥ ይሄ በየትኛውም አካባቢ ነው፣ አዲስ አበባን ጨምሮ እንደ መረጃ ምንጮቹ በአማራ ክልልና በትግራይ ክልል የባሰ ከፍተኛ የሆነ የጥሬ ገንዘብ እጥረት አለ። ከተሞቹን እየለቀቀ የሚሰደው ህዝብ ቁጥር በጣም ጨምሯል ነው የተባለው። ይህንን በተመለከተ እንግዲህ በተለይ በኢትዮጵያ አየር መንገድ በኩል የሚጓጓዘው ሰው ቁጥሩ ከፍተኛ ነው። የኢትዮጵያ አየር መንገድ ከመቀሌ ወደ አዲስ አበባ ያሉ በረራ መርሃግብሮች የ10 ቀናት ድረስ ትኬቶች እንደዚሁ ተሽጠው እንዳለቁ የሚገልጹ መረጃዎች አሉ። ህወሓት ወጣቶቹና ህዝቡ ከተማውን ለቆ እንዳይወጣ ተደጋጋሚ ጥረቶችን፣ እገዳዎችም እያደረገ ቢሆንም አሁንም በወጣቱ ባገኘው አጋጣሚ ውስጥ በአየርም በየብስም ትግራይን ለቆ እየወጣ ነው። ለዚህ ደግሞ እነ ጀነራል ጻድቃን የትግራይ ወጣት ለነ ደብረጽዮን መዋጋት የለበትም በሚል ውስጥ ለውስጥ የጀመሩትን የአሻጥር ተከትሎ በዚህ በርካታ ወጣት እና ታጣቂ ትግራይን ለቆ እየወጣ ይገኛል። በትላንትናው ዕለት በኢትዮጵያ አየር መንገድ እንግዲህ ከሰዓት በኋላ በነበረ በረራ ከአዲስ አበባ ወደ መቀሌ የሄደ አውሮፕላን 5 ሰዎችን ብቻ ነው ይዞ የሄደው። ይህ እንግዲህ ምን ያክል ሲመለስ ባለው ገበያ ላይ መተማመኑን የሚያሳይ ነው። ከአዲስ አበባ ወደ መቀሌ ባዷቸውን እየሄዱ ሲመለሱ ደግሞ በርካታ ሰዎች ጭነው የመጡ በረራዎች ናቸው ያሉት። ከዚህ አንጻር እንግዲህ በአፋርም በኩል ወልዲያ፣ ቆቦ፣ መርሳ፣ ደሴን ጨምሮ እስከ አፋር አካባቢ ባሉ አካባቢዎች በእግራቸው የሚመጡ ወጣቶች ከዚህ አካባቢ ትኬት እየያዙ የትራንስፖርት እየያዙ ወደ አዲስ አበባና ወደ መሀል ሀገር በብዛት እየሸሹ መሆናቸውን ነው የሚያሳዩት። በትግራይ በኩል እንደዚሁ ሸቀጦች ወደ ኤርትራ እየተጓጓዙ መሆናቸውን እንደዚሁ የሚገልጹ መረጃዎች አሉ። ናቅፋ በትግራይ የገበያ ግብይት ውስጥ እንደዚሁ ብርን ተክቶ አንዳንድ አካባቢዎች ግብይት እየዋለ ነው የሚለው መረጃ በተለይ ዛላምበሳ፣ ሽራሮ፣ አዱ ሃሪ፣ ራማና አዲ አዋላ ተብሎ በሚጠሩ አካባቢዎች ግብይት የሚከናወነው በአብዛኛው በናቅፋ ሆኗል የሚሉ መረጃዎች ወጥተዋል። ከኢትዮጵያም እንደዚሁ የተለያዩ ሸቀጣሸቀጥና የእርሻ ምርቶች ወደ ኤርትራ እንደዚሁ ይጓጓዛሉ ነው የተባለው። ጤፍ፣ ስኳር፣ ዘይት፣ እንቁላል፣ በርበሬና አተርን ጨምሮ እንዲሁም ደግሞ ነዳጅና ሌሎች ሸቀጦች ወደ ኤርትራ በትግራይ በኩል ይጓጓዛሉ። በተለይ በራማና በዛላምበሳ በኩል የሚሉ መረጃዎች ናቸው ያሉት። በተቃራኒው በሸራ የተሸፈኑ ተሽከርካሪዎች ከኤርትራ ወደ ትግራይ ኢትዮጵያ ይገባሉ ብለዋል። መነሻቸውን አንዳንዶቹ ሱዳን ያደረጉ መሳሪያ የጫኑ ተሽከርካሪዎች እንደሆኑ ከአሁን በፊት የወጡ መረጃዎች ይህንን ያሳያሉ። ሌላው መረጃ እንግዲህ ህወሓት ጸረ ድሮን መሳሪያዎችን መታጠቁን የሚገልጹ ታማኝ የመረጃ ምንጮች ይህንን አረጋግጠዋል። ሱዳን ሸዋክ ተብሎ በሚጠራ ቦታ ለወራት ስልጠና የወሰዱ የህወሓት ታጣቂዎች ማለት በጸረ ድሮንና
በድሮን ቁጥጥር እንዲሁም ደግሞ የድሮን አጠቃላይ ሁኔታ በተመለከተ ስልጠና የወሰዱ ታጣቂዎች አንደኛ ዙር ታጣቂዎች ወደ ትግራይ ስለመግባታቸው መረጃዎች ገልጸዋል። ጸረ ድሮን ስልጠናዎቹን በሱዳን ወታደሮችና በግብፃውያን እንዲሁም ደግሞ በሌሎች የውጭ ሀገር ዜጎች ለህወሓት ታጣቂዎች ስልጠናው እንደተሰጠ ነው መረጃ ምንጮቹ የሚገልጹት። ከየካቲት ጀምሮ እንግዲህ ወደ ትግራይ የተለያዩ አካባቢዎች የድሮን መቆጣጠሪያ መሳሪያዎችና የድሮን መቆጣጠሪያ ጣቢያዎች እንደዚሁ ስለመቋቋማቸውና የድሮን መቆጣጠሪያ መሳሪያዎች ስርጭትና ተከላ መደረጉን የሚያሳዩ መረጃዎችም እየወጡ ነው የሚገኙት። የሰሜን ኢትዮጵያ ሁኔታ በዚህ ባለበት ሁኔታ አብይ አህመድ ትላንትና በልዩ ኃይሎች የመከላከያ ልዩ ኃይል ወይም ደግሞ ስፔሻል ፎርስ በሚባለው ኃይል የወታደራዊ ትርኢት ስነስርዓት ላይ በመገኘት የሚከተለውን ንግግር ተናግሯል። አብይ አህመድ የጦር ኃይሎች አዛዥ ፊልድ ማርሻል ብርሃኑ ጁላ እንደዚሁ ኢታማጆር ሹሙና እንዲሁም ደግሞ የልዩ ዘመቻዎች ወይም ደግሞ የኮማንዶ ዋና አዛዥ ሹማይ አብደታ ናቸው ንግግሮችን ያደረጉት። አብይ አህመድ በንግግሩ ከሞቃዲሾ እስከ ምጽዋ ያለውን የባህር ጠረፍ የሚጠብቅ ኃይል ገንብተናል ነው ያለው። ይህ እንግዲህ ንግግሩ ምን ማለት እንደሆነ ግልጽ ነው። ፊልድ ማርሻል ብርሃኑ ጁላ ደግሞ በቲዮሪ ወይም ደግሞ በክፍል ውስጥ ብቻ ሳይሆን በተግባር እየተዋጋ የሰለጠነ ሰራዊት ገንብተናል ነው ያለው። ጀነራል ሹማ አብደታ ልዩ ኃይሉ አገርና ሕዝብ የሚሰጠውን ተልዕኮ ለመቀበል ዝግጅቱን አጠናቋል የሚል ንግግር አድርገዋል። እንግዲህ ሶስቱም በቅደም ተከተል ይህን ንግግር ያደረጉት አሁን በእርስ በርስ ጦርነት በከፍተኛ ሁኔታ የተሰላቸውን የመከላከያ ኃይልና አጠቃላይ የአየር ወለድ አጠቃላይ ኮማንዶና የአየር ኃይሉን ጭምር በመጥቀስ ነው ይህንን እየተናገሩ ያሉት። መሬት ላይ ያለው ሰራዊት በእርስ በርስ ጦርነት ላለፉት 6 ዓመታት ያለ ረፍት ነው እየተዋጋ ያለው። አሁን ከሞቃዲሾ እስከ ምጽዋ ያለውን ቀጠና ለመጠበቅ የሚያስችል ቁመና አለው የሚለው እንግዲህ ከውስጥ ጦርነቱ ጋር በተያያዘ የደረሰውን ጉዳት በየቀኑ ሁሉም ኢትዮጵያዊ የሚያውቀው ነው። አሁን ግን እነሱ ይህንን እየተናገሩ ይገኛሉ። ሌላው ወደ እዚህ ቀጠናዊ ለውጡን ያመጣል የተባለውን መረጃ ወደ እናንተ አደርሳለሁ። በአፍሪካ ቀንድ እንግዲህ ያለውን አጠቃላይ የጦርነት ፖዚሽን ወይም ደግሞ የጦርነት ሎኬሽን እና የጦርነት ቀጠናውና ሁኔታውን ሊለውጥ የሚችል መረጃ ነው የወጣው። ይሄ መረጃ ምንድነው የሚለው በአዲስ የወጣው መረጃ ጀነራል መሐመድ ደጋሎ በሱዳን ጦር ውስጥ እንግዲህ ያው አርኤስኤፍ የሚባለውና ሌሎች 4 ተባባሪ ታጣቂዎችን እየመራ የራሱን መንግስት እንደመሰረተ የሚያደርገውና ከአረብ ኤሚሬትስ ከናይሮቢ ከኡጋንዳ እስከ አዲስ አበባ እንደዚሁ የተለያየ ድጋፍ የሚደረግለት ይሄ ጀነራል መሐመድ ደጋሎ ጦሩን በጎንደር ቀጠና ሊያሰፍር እንደሆነ የወጣ መረጃ ነው። እንግዲህ ሁኔታዎችን ሊለውጥ የሚችል መረጃ ብዬ የነገርኳችሁ እንደ መረጃ ምንጮቹ እንግዲህ በጎንደር ሁመራ፣ ቋራና መተማ በኩል ባሉ የሱዳን ትይዩ አካባቢዎች ጀነራል መሐመድ ደጋሎ ጦሩን ሊያሰፍር እንደሆነ መረጃዎች ጠቁመዋል። ከታማኝ መረጃ ምንጮች የተገኘው መረጃ እንደሚጠቁመው ጀነራል መሐመድ ደጋሎ በሱዳን ምስራቃዊ ቀጠና ያሉትን የሱዳን ወሳኝ ከተሞች በካርቱምን ጨምሮ ለመቆጣጠር ያመቸው ዘንድ ነው እንግዲህ ኃይሉን በጎንደር ቀጠና ባሉ የሱዳን ጠረፍ አካባቢዎች ከሁመራ እስከ ቋራ ባሉ አካባቢዎች ሊያሰፍር እንደሆነ መረጃዎች የጠቆሙት። የጀነራል መሐመድ ደጋሎ ጦር ከዚህ ቀደም በምዕራብ ኢትዮጵያ ቤንሻንጉል ክልል ዳቦስ ተብሎ የሚጠራ ወንዝ ዳርቻ ወታደራዊ ካምፕ መመስረቱና ይሄም ከ3 ወራት በፊት የመረጃ ይፋ መደረጉን ታስታውሳላችሁ። ይሄ በዚህ የተቋቋመው ኃይል እንደዚሁ እንግዲህ በደቡብ ሱዳንና ቤንሻንጉል በኢትዮጵያ አዋሳኝ በተለይ ብሉ ናይል ግዛት ተብሎ በሚጠራው በሱዳን ቀጠናዎች እንግዲህ ወታደራዊ ዘመቻዎችን እያደረገ ነው። በድሮን የታገዘ ውጊያም እያደረገ ነው። ይህንን ተከትሎ እንደዚሁ ሳውዲ አረቢያና ግብፅም በዚህ አካባቢ የአየር ጥቃቶች እንደዚሁ ለቡድኑ ድጋፍ በማድረግ ወደ ኢትዮጵያ ሉዓላዊ መሬት መጠጋታቸው ባለፈው ሳምንት የተዘገበ መረጃ ነው። ይህ እንግዲህ በዚህ ባለበት ሁኔታ ነው በዚህ ቀጠና በተለይ በጎንደር ሁመራ እስከ ቋራ ባሉት ቀጠናዎች ጀነራል መሐመድ ደጋሎ ጦሩን ሊያሰፍር ይችላል የሚለው መረጃ እየወጣው ወደ ደቡብ ሱዳን አዋሳኝ አካባቢዎች እንዲሁም ደግሞ ወደ ሱዳን ብሉ ናይል ግዛቶች በቤንሻንጉል ከሚደረገው ዘመቻ ባሻገር የሬድሲ ስቴት ወይም ደግሞ የቀይ ባህር ግዛት፣ የከሰላ ግዛት እና የገዳሪፍ ግዛት ተብሎ የሚጠሩትን የሱዳን ግዛቶች ምስራቃዊ የሱዳን ግዛቶች እና አካባቢዎቹን አሁን የአልቡርሃን ጦር ተቆጣጥሮ ይገኛል። ከአልቡርሃን ጦር እነዚህን አካባቢዎች ለመንጠቅ ነው እንግዲህ ከወደ ኢትዮጵያ እና ከወደ ኤርትራ ድንበሮች አካባቢ ጀነራል መሐመድ ደጋሎ ወደ ምስራቅ ሱዳን ጦሩን ያደርጋል የተባለው። በእርግጥ በኤርትራ በኩል ያለው
ሁኔታ ጀነራል መሐመድ ደጋሎና ኤርትራ መንግስት አሁን አይንና ናጫ ናቸው። ኤርትራ ድጋፏን እየሰጠች ያለችው ለአልቡርሃን መሆኑ ይታወቃል። ከዚህ ጋር በተያያዘ እንግዲህ ይሄንን በተመለከተ ያለው አጠቃላይ ሁኔታ ምን ሊለወጥ ይችላል የሚለውን ሁኔታ በተመለከተ በዚህ አቅጣጫ ጦርነት የሚከፈት ከሆነ ምን ተለዋጭ ነገሮች ይኖራሉ የሚለው የሚጠበቅ ነው የሚሆነው። በተለይ እንግዲህ ጀነራል አልቡርሃን የኢትዮጵያን መንግስት የሚወጉ ኃይሎችን እየደገፈ ነው ከሚለውና 8 የሚደርሱ ኃይሎችን እየደገፈ እያስታጠቀ እንደሆነ የሚገልጹ መረጃዎች ቀደም ብለው በወጡበትና በዋናነት ደግሞ የህወሓት አርሚ 7 ተብሎ የሚጠራውን ኃይል ላለፉት 4 ዓመታት በአልቡርሃን ድጋፍ እስከ ሰው አልባ አየርና ስልጠና እየተሰጠ መሆኑ ይታወቃል። ከዚህ ጋር በተያያዘ እንግዲህ ደጋሎ በዚህ ቀጠና ኃይሉን የሚያሰፍር ከሆነ ምን ተለዋጭ ነገሮች ይመጣሉ የሚለው አብሮ የሚጠበቅ ጉዳይ ነው። በተለይ ጀነራል መሐመድ ደጋሎ ከ2 ቀናት በፊት በኡጋንዳ ካምፓላ በነበረው የደጋፊዎች ጋር በነበረው ንግግር አንዳንድ ጎረቤት ሀገራት ባያደናቀፉን ኑሮ ካርቱምንም ፖርት ሱዳንንም እንቆጣጠር ነበር ሲል መናገሩ ይታወቃል። ያው እንግዲህ ከዚህ ላይ የኤርትራና የግብጽ ስምን እንደ መጥራት ነው በገጥታ የሚገለጸው። ከዚህ ጋር በተያያዘ እንግዲህ በተለይ የጀነራል መሐመድ ደጋሎ ጦር በዚህ ቀጠና የሚመጣ ከሆነ ከኢትዮጵያና ከኤርትራ አንጻር፣ ከህዋትና ከፌዴራል መንግስቱ አንጻር፣ ከፋኖና ከፌዴራል መንግስቱ አንጻር፣ ከአልቡርሃን እና ከኢትዮጵያ አንጻር፣ ከጀርባ ያሉት የአረብ ሀገራትና የአባይ ፖለቲካ እንዲሁም ደግሞ የቀይ ባህር ፖለቲካ ጉዳዮች ወደ የት ይሄዳሉ የሚለውን ጉዳይ በተመለከተ እንግዲህ የጂኦፖለቲካ ተንታኞች ዋና የቤት ስራ የሚሆን ጉዳይ ነው። በዚህ ቀጠና እንግዲህ በዚህ በጎንደር በኩል ጀነራል መሐመድ ደጋሎ ጦሩን የሚያስገባ ከሆነ ከላይ የተጠቀሱት ከቀይ ባህር ፖለቲካ እስከ አባይ ፖለቲካ እንዲሁም ደግሞ በኢትዮጵያና ኤርትራ መካከል በህወሓትና በፌዴራል መንግስት እንዲሁም ደግሞ በፋኖና በፌዴራል መንግስት መካከል እየተደረገ ያለውን ጦርነት የተመለከተው ጉዳዮችን የተመለከተው ጉዳይ ወደየት ይሄዳል የሚለው አብሮ ተጠባቂ ጉዳይ ነው። እንግዲህ በጀነራል መሐመድ ደጋሎ ጎረቤት ሀገራት ባያደናቀፉን ኑሮ ሲል እንግዲህ ከነዚህ ከኢትዮጵያን ከመሳሰሉ ሀገራትም ድጋፍ እያገኘ መሆኑን የሚያሳዩ መረጃዎች በተደጋጋሚ ሲወጡ ቆይተዋል። ወደ አማራ ክልል ግንባር መረጃዎች እንመለስና ምዕራብ ጎጃም የሚወስድን መረጃ ላስከትል። ምዕራብ ጎጃም ቡሬ ቀጠና ወንበርማ ወረዳ ወደ ሽንዲ አቅራቢያ በተለይ ቡርፋር እና ደንዲ ተብሎ ወደሚጠሩ አካባቢዎች እየተንቀሳቀሰ መከላከያና ሀርጥ ተብሎ የሚጠራ አካባቢ ከፋኖ ጋር ውጊያ ያደረገ መከላከያ ጉዳት እንደደረሰበት የወጡ መረጃዎች ያሳያሉ። የደረሰው ጉዳት በአሃዛዊ ቁጥሮች አልታወቀም። የፋኖ ቀጠናዎችን በሌሊት ለመያዝና ለመቆጣጠር ወደ አካባቢው ወጥቶ የነበረ መከላከያ በፋኖ ያጸፋ ምላሽ ተሰጥቶ ነው ይሄ ጉዳት የተስተናገደው። መከላከያ በአካባቢውን ለቆ ወደ ሽንዲ ከተማ መመለሱን የወጡ መረጃዎች ያሳያሉ። መከላከያ በለቀቃቸው አዳዲስ ቦታዎች እንግዲህ መተከልን ጨምሮ በኦሮሚያ የተለያዩ አካባቢዎች በአማራ ክልልም ለዚሁ በፋኖም የኦነግ ሸኔ ታጣቂዎችም አካባቢዎችን እየተቆጣጠሩ እንደሆነ የሚያሳዩ መረጃዎች ደግሞ ከየአካባቢዎቹ ወጥተዋል። ሌላው ከህወሓት ጋር በተያያዘ ተጨማሪ መረጃ ላድርስ። በደደቢት ቀጠና ያለ መረጃ ነው። ደደቢት ቀጠና ትላንትና የተኩስ ድምጽ ይሰማ እንደነበር ከአካባቢ የወጡ መረጃዎች ይገልጻሉ። በደደቢት በኩል እንግዲህ በተለይ ለወልቃይት ቤት ሞሎ ተብሎ በሚጠራው አካባቢ ትይዩ አካባቢዎች ነው ትናንትና ተኩስ ይሰማ የነበረው። ተኩሱን በተመለከተ የደረሰ ዝርዝር መረጃ እና የወጣ መረጃ የለም። ተኩስ ይሰማ ነበር ያሉት የመረጃ ምንጮቹ የህወሓት አርሚ 17 እና አርሚ 43 ተብሎ የሚጠሩ ታጣቂ ኃይሎች በሰፈሩበት ቀጠና ነው ተኩስ ይሰማ የነበረው ብለዋል። መከላከያ ለመጀመሪያ ጊዜ እንግዲህ ከ4 ዓመታት በኋላ ወደ ትግራይ ተከዜን ተሻግሮ በዚህ ቀጠና የተወሰነ ኃይሉን ማስፈሩን የመረጃ ምንጮቹ ገልጸዋል። ይሄ ከባለፈው የካቲት 13 ከ3 ቀናት በፊት ነው መከላከያ በዚህ ቀጠና ወደ ደደቢት የተወሰነ ኃይሉን አሻግሮ ያሰፈረው። ከዚህ ጋር የተያያዘ ይሁን ወይስ ደግሞ ሌላ የታወቀ ነገር የለም። ተኩሱ ለግማሽ ሰዓት የቆየ ተኩስ እንደነበር ነው የተገለጸው። ሌላው ከህወሓት ጋር በተያያዘ እንደዚሁ የወጡ መረጃዎችም የነጻድቃን ቡድን የትግራይ ወጣት ለተወሰነ ቡድን እንዳይዋጋ በሚል እያስኮበለለ መሆኑን የሚገልጹ መረጃዎች ወጥተዋል። ከነ ጀነራል ጻድቃን በታጣቂ አዛዦችና እስከ ታጣቂዎች ድረስ የተዘረጋ ሰንሰለት እንዲሁም ደግሞ በትግራይ ከተሞች በተዘረጉ ሰንሰለቶች አማካይነት ነው የትግራይን ወጣት ትግራይ ለህወሓት እንዳይዋጋ የማሳመንና እንዲሁም ደግሞ የአሻጥር ስራ እየተሰራ ያለው። በዚህ ምክንያት በርካታ ወጣት ትግራይን ለቆ እየወጣ ነው። ሌላው ደብረጽዮን ለዲያስፖራው ያቀረበው የገንዘብ ጥሪ እንደዚሁ ድጋፉ እንደሚጠበቀው ምላሽ አላገኘም ተብሏል። ዲያስፖራው ገንዘብ እንዲያዋጣ ዶክተር ደብረጽዮን ባለፈው ሳምንት ጥሪ ቢያቀርቡም ያልተጠበቀ ምላሽ ነው የተሰጠው። ከትግራይ ዲያስፖራ
የትግራይ ዲያስፖራ ተወላጆች እነ ደብረጽዮን ካሁን በፊት በብድር የወሰዱትን ገንዘብ ኦዲት እንዲያመጡ እንዲሁም ደግሞ አሁን ደግሞ በቂ ገንዘብ እንደሌለ ነው ምላሽ እየተሰጣቸው። ካሁን በፊት በጦርነቱ ጊዜ የወሰዱትን ገንዘብ ኦዲት የሚያመጡ ከሆነ ጉዳዩ የሚታይ ይሆናል በሚል የዲያስፖራ አባላት ምላሽ ሰጥተዋል ነው የተባለው። ወደ ባህር ዳር ስንሄድ ከባህር ዳር በርካታ ወታደራዊ ኮንቮዮች ወደ ጎንደር አቅጣጫ ወጥተዋል። ትላንትናም ዛሬም ለዚህ በርካታ ኃይል አሁንም እየተጓጓዘ ነው። ወታደራዊ ኮንቮዮቹ ከባድ መሳሪያዎችን በሸራ የተሸፈኑ መሳሪያዎችንና ነዳጅ ጭነው ነው ተሽከርካሪዎቹ ሲጓጓዙ የነበረው። በመቶዎች ይቆጠራሉ ያሉት የዓይን እማኞች ወደ ሰሜን ኢትዮጵያ ነው እንቅስቃሴ እያደረጉ ያሉት። በትላንትናው ዕለት ብቻ በመቶዎች የሚቆጠሩ ተሽከርካሪዎች ከባህር ዳር ወደ ጎንደር አቅጣጫ አቅንተዋል። በዙ 23 በሞርተር በዙ 23 በዲሽቃና በብሬን በጫኑ ፓትሮሎች እየታጀቡ ነው እንቅስቃሴ ሲያደርጉ የነበረው። እንግዲህ ላለፉት 10 ቀናት ትልቁ መነጋገሪያ ዜና ከመካከለኛው ኢትዮጵያ አካባቢ፣ ከምዕራብ ኢትዮጵያ፣ ከሰሜን መካከለኛው ኢትዮጵያ አካባቢና ከምስራቅ ኢትዮጵያና ከመካከለኛው ምስራቅ ኢትዮጵያ አካባቢ በርካታ ኃይል ወደ ሰሜን ምስራቅና ወደ ሰሜን ኢትዮጵያ በሰሜን ምዕራብ በኩል እየተጓጓዘ ነው የሚለው ነው። አፍሪካ ቀንድ ያሉ አጫጭር መረጃዎችን ወደ እናንተ ላድርስ። በአፍሪካ ቀንድ ሶማሌላንድ የአሜሪካ የጦር ቤዝ ወይም ደግሞ የጦር ማዘዣ ሰፈር እንድትመሰርትና ማዕድን ማውጣት ፍቃድ እንድትወስድ ፍቃድ ሰጥቻለሁ ብላለች። ያው እንግዲህ ቀድሞም እውቅና የሚሰጠኝ ከሆነ እነዚህን አደርጋለሁ ብላ ነበር። አሁን ለእስራኤል እውቅና ከሰጠቻት በኋላ ይህንን ብላለች። ሌላው እስራኤል ደግሞ በበርበራ አየር ማረፊያ አቅራቢያ ትልቅ የተባለ የጦር ሰፈር እንድትገነባ ሶማሌላንድ ፈቃድ ሰጥታለች የሚል መረጃም እንደዚሁ ወጥቷል። ከአሜሪካና እስራኤል በዚህ ቀጠና እንግዲህ የጦር ሰፈራቸውን ይገነባሉ የሚለው ጉዳይ አብሮ የሚታይ ቢሆንም በዚህ በኩል እንግዲህ የጦር መሳሪያ ማጓጓዞችም ወደ ሶማሌላንድ ቀጠና ቀጥለዋል። በትናንትናው ዕለት በበረራ ቁጥር MZ B9101 የተመዘገበ 7Q SU የተባለ የጦር ጫኝ አውሮፕላን መነሻውን ዩናይትድ አረብ ኤሚሬትስ አድርጎ ወደ ሶማሌላንድ በረራ አድርጎ የጦር መሳሪያዎችን ስለማራገፉ የበረራ ተቆጣጣሪ ሳተላይት መረጃዎች ያሳያሉ። እንዲሁም ደግሞ 76 TD በረራ RA 76362 የተመዘገቡ የጦር መሳሪያ የጫኑ እንደዚሁ የጦር መሳሪያ አጓጓዥ ካርጎ አውሮፕላኖች ከሩሲያ ሞስኮ በመነሳት በቀጥታ ዩናይትድ አረብ ኤሚሬትስ ከዛ በኋላ እንደገና በቀጥታ ወደ ምስራቅ አፍሪካ በመሄድ ወደ ጅቡቲ የጦር መሳሪያዎችን ስለማራገፋቸው የሚገልጹ መረጃዎችም ወጥተዋል። ሌላው ሞቃዲሾን የተመለከተ ነው። ሞቃዲሾ በታሪክ ታይቶ የማይታወቅ ከፍተኛ የሆነ የጦር መሳሪያ ድጋፍ እያገኘች ነው። ቱርክ በርካታ ጀቶችን፣ ድሮኖችን ጨምሮ የምድር ኃይሏን የሚያጠናክርና ታንኮችን ማለት ነው መካናይዝድ ኃይሏን የሚያጠናክር እንዲሁም ደግሞ የባህር ኃይሏን የሚያጠናክር የጦር መሳሪያ ድጋፍ በገፍ እያስገባች ሲሆን ሳውዲ አረቢያን በተመሳሳይ እንደዚሁ ድጋፍ እያደረገችላት ነው። ግብጽም እንደዚሁ የጦር መሳሪያ ድጋፍ እያደረገች ሲሆን ከፓኪስታን ጋር እንደዚሁ 24 ጀቶችን ለመግዛት ስምምነት ላይ መድረሷና ክፍያው ደግሞ በሳውዲ አረቢያ በኩል የሚፈጸም መሆኑን የወጡ መረጃዎች ያሳያሉ። ይህ እንግዲህ ይህን ያክል ጀቶችንና የድሮኖችን ሞቃዲሾ የምታገኝ ከሆነ በቀጠናው ያው እስራኤልን ሞጋለው የሚለውና ከኢትዮጵያ ጋር የቆየ ሁኔታ ተጨምሮ በቀጠናው ከፍተኛ የሆነ የአየር ኃይል ልትገነባ እንደምትችል ነው ይሄ ድጋፍና ወታደራዊ የስምሪት የሚያሳየው። ይሄ ጉዳይ ወደፊት ቀጠናው ላይ ምን ለውጥ ያመጣል የሚለውን አብረን የምናየው ነው የሚሆነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።